እንዴ ካሌብ ምንድነው? ደሊናዬ በህይወቴ ከተጨመርሽ ትልቁ ስጦታዬ መካከል አንቺ አንዷ ነሽ። አንቺ በረከቴ ነሽ። ይኸውልሽ ደሊናዬ አንቺ የኔ ብርሃን ነሽ። የኔንም የእናቴንም የቤቴንም ህይወት ታድገሽልኛል። ቀሪ ህይወትሽን ከኔ ጋር ለመኖር ዝግጁ ነሽ? ታገቢኛለሽ ደሊናዬ? አዎ አገባለሁ። አምላኬ ሆይ ቆይ እንዴት ነው ይሄን ደረቅ ዳቦ የምበላው? የምነግራችሁ አንድ አስደሳች ዜና አለ። ካሌብ ንገረን እንጂ ምን አይነት አዲስ ዜና ነው? ካሌብ ጉዳዩ አለቀልህ እንዴ? አዎ ደሊና ጉዳዩ አልቋል። ከዚህ በኋላ ቤዛ በእኔም ሆነ በዚህ ቤት ውስጥ በፍጹም አገባ። ካሌብ ልጄ ምን ማለት ነው? እጅ ላይ ያለው ወረቀት ምንድን ነው? የፍቺ ሰነድ ነው ማየ። ከዚህ በኋላ የቤዛና የኔ ጋብቻ አብቅቷል። አምላኬ ወይ ምስጋና ይግባ። የቤታችን ጭንቀትና ትልቅ ሀሳብ ዛሬ ጠፋ። የምርን ነው ካሌብ? እንደዚህ አብረን ጊዜ ማሳለፋችን በጣም ደስ ብሎኛል። አዎ ደሊና ልክ ናት። አብረን እንደዚህ ደስ የሚል ጊዜ ስላሳለፍን በጣም ደስ ብሎናል። እውነትሽን ነው ደሊና፣ ዛሬ ሁሉም ነገር አምሮበታል። ኤልሳ ደግሞ ሁልጊዜ ማቀለች። ደሊና አንቺ እኮ በጣም ውድ ሴት ነሽ። ዛሬ ቤታችን በሰላምና በፍቅር ስለተሞላ በጣም ደስ ብሎኛል። ከሁሉም ሰው ጋር ተጣላሁ። ከቤት ተባረሬ መንገድ ላይ ነው ያለሁት። ካሌብ እባክህ ተሳስቼ ነው። ህይወቴን እኮ ጨለመብኝ። ከዛሬ ጀምሮ ለእኔ ምንም አደረግሽ። እናቴን ለማዳን ስል ነው እኔ ሁሉ ነገር ያደረግኩት። በዚህ ሰዓት ከአንቺ ጋር ቆሜ በማውራቴ ራሱ ልታመሰግኝ ነው። ካሌብ እባክህ ተሳስቼ ነው። ህይወቴን እኮ ጨለመብኝ። አንቺ እኮ ከሰይጣናት ትተናለሽ። እናቴን እኮ ልገያት ጥቂት ነበር ይቀር። ይኸውልሽ የአንቺ ይቅርታ ከዚህ በኋላ አፈር ገብቷል። እሺ አጠገብ ይለሽ። ካሌብ እባክህ ካሌብ ይቅርታ አድርግልኝ እባክህ ካሌብ። ካሌብ እና ደሊላን በስተመጨረሻ ቀለበት አስረዋል። ቤዛም ሳትወድ በግዷ እንግዲህ ወረቀቱን እንድትፈርምና ፍቹንም እንዲፈጸም አድርጎ ነበረ ካሌብ። ታዲያውን ላይ ደግሞ ጭራሽ ይባስ ብሎ ለደሊላ ቀለበት ሲያስረላት ቤዛ የምትይዘውና የምትጨብጠው ነገር ነው ያጣሽው። ታዲያ ካሌብን ከጉልበቱ ስር ተደፍታ ይቅርታ ብጠይቀውም ይቅርታ ሊያደርግላት እንደማይፈልግና በእናቱ እንደማይደራደር ቆራጥ ውሳኔ እንደወሰነ ነግሯትም ወደ ቤት ተመልሶ ነበረ። በጣም የሚያሳዝነው ነገር የሚገርማችሁ ቤዛ እውነቱን ትናገራለች ተጸጽታለች ብለን ስናስብ እሷ ግን ይባስ ብላ ጥፋቱን ያጠፋሽው ደሊላ እንደሆነች ለማስመሰልና እንዲሁም ደግሞ የእናትየዋን መድኃኒት የቀየረችው ራሷ ደሊላ እንደሆነች በማስመሰል ታዲያ እሷ ደግሞ እውነቱን እንዳወጣችና ለእናትየዋ እንደተቆረቆረች ያስመስላ ነበረ። እማዬ ይህን መድኃኒት እንዳትወስዱ የተመረዘ ነው፣ እናም ደግሞ የሆነ ሰው አንቺን ሊገልሽ ፈልጓል በማለት ነገሩን ሙሉ በሙሉ ወደ ደሊላ ለማዞርና ደሊላ ከዛ ቤት እንድትባረርና እንዳትወጣ እንዲሁም ደግሞ እሷ የዛ ቤት ንግስት ሆና ለመኖር ነበር ስታስበ ነበር። እንግዲህ በባለፈው ክፍል ላይ ቤዛ የወይዘሮ ጽጌረዳን ታሪክ ሲሰማ በጣም እንደተጸጸተችና እንዲሁም ደግሞ እንዳዘነችም ተመልክተን ነበረ። ታዲያ ሙሉ በሙሉ እንግዲህ ቤዛ እውነቱን ታወጣለች እያንዳንዱን ነገር ተናዛ ይቅርታም ካደረጉላት በይቅርታ ከዛ ቤት ለመኖር ካልሆነ ግን ጎዳና ልትወጣ እንደምትችል መጀመሪያውኑ ቀድማ ታውቀዋለች። ነገር ግን በመጨረሻ ምንድን ነው ያደረገችው? ነገሩ ሙሉ በሙሉ ወደ ደሊላ በመቀየር ደሊላ ድርጊቱ እንደፈጸመችው አድርጋ ደሊላን ለማስወጣት ሞክራ ነበረ። ነገር ግን አልቻለሽም። ይቅርታ ብትጠይቅም አሁን ላይ ከረፈደ በኋላ ይቅርታዋን ማንም ሊቀበልና ሊሰማት እንደማይፈልግ እንዲሁም ደግሞ ወይዘሮ ጽጌረዳን ስላላጧት ልጆቿ በምስጋና እንግዲህ አሁን ላይ ወደ ደሊላና ወደ ካሌብ ሰርግ ፕሮግራምም እየተመለሱ ነው የሚገኙት። ቤዛ በበኩሏ ጎዳና ላይ ወድቃ አሁን ላይ እንግዲህ እኔ የኔ ጥፋት አልነበረም፣ ምክንያቱም መጀመሪያውኑንም ይህን ተንኮልና ሴራ እንዲሰራ ያደረገች ወይዘሮ አልማዝ ናት በማለት ነገሩ ሙሉ በሙሉ አልማዝ ስታዛት እንደነበረና እንዲሁም ደግሞ የሕክምና ወረቀቱን እንድትቀይር ያደረገቻት ራሷ አልማዝ እንደሆነ እየተናገረች ምንም ጥፋትና ስህተት እንደሌለባት ለካሌብ ብትናገርም ካሌብ ግን ሊሰማት ፈቃደኛ አይደለም። አሁን ላይ ደግሞ ቤዛ እያለች ያለችው ወይዘሮ ጽጌረዳ ወላጅ እናቴ ናት። እናም ደግሞ ምን አይነት አውሬና ጨካኝ በሆን ነው በወላጅ እናቴ ላይ እንደዚህ አይነት ድርጊትን እየፈጸምኩ ያለ ነው የምትለው። ግርም ያለ ነገር ካሌብ ወንድሟ ከሆነ እንዴት ነው ሊጋቡ የቻሉት? በዛ ላይ ደግሞ ወላጅ እናቴ ናት የምትለው ከምን ተነስታ ነው? በነገራችን ላይ በባለፈው እንግዲህ ወይዘሮ ጽጌረዳ ባለቤቷ
መድኃኒቷ በጣም አውሬና ጨካኝ እንደነበረ ሲያሰቃያት እንደነበረ እንግዲህ ለቤዛ ስትነግራት ቤዛ አባቷ የዚህ ተመሳሳይ ሰው እንደሆነ ስትናገር ሰምተን ነበረ። ታዲያ የአባቴ ልጅ መሆን አልፈልግም። እናም ደግሞ በደሊላ ላይና በካሌብ ላይ ያደረጉት እያንዳንዱ ነገር ከአይምሮ በላይ ሆኖብኛል። እናም እውነቱን ፍርጥርጥ አድርጌ መናገር ይኖርብኛል በማለት ነበረ እንግዲህ ወይዘሮ ጽጌረዳ መድኃኒቱን እንዳትወስደውና መድኃኒቱ የተቀየረና እየተለወጠ እንደሆነ በመናገር ነገር ግን የቤዛ ትልቁ ስህተት ሽንፈቷን መቀበልና ሽንፈቷን ማመን አለመቻሏ፣ በዛ ላይ ደግሞ ነገሩን ሙሉ በሙሉ ደሊላ እንዳደረገችውና ራሷን ንጹህ ሰው አድርጋ ለማውጣት መሞከሯ ነው። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ደሊላ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ ለወይዘሮ ጽጌረዳና ለኤልሳም እንግዲህ ከቤዛ ጋር ፍች እንደፈጸመና ቀጣይ እርምጃው ደግሞ ደሊላን ማግባትና ደሊላ ጋር ደስተኛ ህይወትን መኖር እንደሆነ በነገራቸው ሰዓት ወይዘሮ ጽጌረዳ በጣም ነበር የተደሰተችው። ትልቅ ሸክም እላያችን ላይ ተገፎልናል፣ ስለዚህ ከዚህ በኋላ ደስታና ሰላም ይጠብቀናል በማለት እጅጉን መላ ቤተሰቡ ደስተኛ ሲሆንም ተመልክተን ነበረ። ነገር ግን ወይዘሮ ጽጌረዳ ቤዛ እያስመሰለች እንደነበረ መጀመሪያውንም ታውቅ ነበረ። ምናልባትም የልጅነትና የወጣትነት ባህሪ ይዟት ሊሆን ይችላል። ስለዚህ አንድ ቀን ልትመለስና ልትለወጥ ትችላለች ብላ ስላሰበች ነበረ የራሷን ታሪክ ያለፈችበትን ባሏ በጣም አውሬና ጨካኝ እንደነበረ ሲያሰቃያትና እንዲሁም ደግሞ ከአልጋዋ ላይ ሌላ ሴት ይዞባት እንደሚመጣ ሲያመናጭቃት እንደነበረ ሁሉንም ነገር ለቤዛ ነግራት ነበር። እናም ደግሞ ሰው እየዘራውን ያጭዳል። እናም መጥፎ ሰው መሆን የለብሽም። ስለዚህ አንቺ አታስመሲ፣ ጥሩ ሰው ሁኚ። ጥሩነት መቼም ቢሆን ሊጎዳሽ አይችልም። እናም መልካምነት አይከፈልበትም በማለት እንግዲህ የራሷን ታሪክ በነገርሻ ሰዓት ቤዛ ስቅስቅ ብላ እያለቀሰሽ እኔ ደግሞ የአባቴ ልጅ መሆን አልፈልግም ማለት አባቴ በሰው ስቃይ እንደሚደሰትና በሰው ስቃይ እንደሚዝናና አውቃለሁ። እናም ደግሞ እኔ የአባቴ ልጅ እየሆንኩ ነው ማለት ነው። ምክንያቱም በካሌብና በደሊላ እንግዲህ ስቃይና እንዲሁም ደግሞ ውድቀታቸው በጣም ስደሰትና ብዙ ነገሩን ሳደርግባቸው ነበረ። ስለዚህ እኔም በአውሬና ጨካኝ እየሆንኩ ነው ማለት ነው። ስለዚህ ከዚህ ድርጊት ልወጣ ይገባል በማለት ስቅስቅ ብላ ስታለቅስና እንዲሁም ደግሞ ሙሉ በሙሉ ከልቧ ተጸጽታለች፣ ተመልሳለች ብለን ነበር ያሰብነው። ነገር ግን ቤዛ ወዬ ምንድን ያደረገችው በመጨረሻ ራሷን ንጹህ ሰው ለማድረግና ራሷን የዛ ቤት እመቤት ማድረግ ስለምትፈልግ እንግዲህ ከዚህ ቀደም ተናግራ ነበረ። ይህ ሁሉ ነገር የማደርገው በወይዘሮ አልማዝ ተነሳሽነት እንጂ በራሴ ፈጥሬ አይደለም በማለት ለካሌብ ነግራው ነበረ። ካሌብ ግን ምንም ይሁን ምን መጀመሪያውንም ከወይዘሮ አልማዝ ጋር ስታደርጉ ብዬ ነበረ እያንዳንዱን ነገር ሳቅ አንቺንም አብሬ ከወይዘሮ አልማዝ ጋር ከዚህ ቤት ላስወጣሽ ይገባ ነበረ፣ የኔ ጥፋት ነው በማለት እናቱንም ይቅርታ ሲጠይቅ ተመልክተን ነበረ። አሁን ላይ ደሊላን ብትሆን እንግዲህ ቤዛን ከዚህ ቤት ውጪ፣ ምክንያቱም አንቺ በጣም ማትለወጭና ማትቀየር ሴት ነሽ። መጀመሪያ እንድትቀየር እንድትለወጭ ብዬ ብዙ ነገሮችን እያለፍኩሽና እንዲሁም ደግሞ ሁሉም ሰው እንዲያምንሽ እያደረግኩ ነበረ። አንቺ ግን ይባስ ብለሽ ጭራሽ በሰው ነፍስ ለማጥፋትም እየሞከርሽ ነበረ በማለት እንድትወጣም ትዕዛዝ ነበር ያዘዘቻት። አሁን ላይ ደግሞ ኤልሳ ሙሉ በሙሉ እናቷ ላይ ትኩረት በማድረግ እንግዲህ ቤዛ በድጋሚ ይህን ቤተሰብ እንድትበጠብጥና ወደዚህ ቤት ተመልሳ እንድትመጣ አልፈልግም፣ ከመጣች ግን ራሴ ስጥ አድርጌ ነው መገላት በማለት የካሌብና የደሊላን ሰርግም ወገቧን ሸብ አድርጋ ልድራቸው እንደምትፈልግና የእነሱን ደስታ እናትየዋም በጉጉት እየተጠባበቀች እንደሆነ በምትናገርበት ሰዓት እንግዲህ በጣም አስገራሚ አስደሳች ዜናን ነው እንግዲህ ካሌብ ይዞ የመጣው። አሁን ላይ ታዲያ ካሌብ ቤዛን ወረቀቱን እንድትፈርምና ፍቹንም ሊፈጽም እንደሚችልም ሲነግራት ቤዛ ከጉልበቱ ስር ተደፍታ እባክህ ብላ ብትለምነውም እሱ ግን በፍጹም ሊሰማት አልፈለግም። በዛ ላይ ደግሞ ይህን ሁሉ ነገር ያደረገችው እኔ ሳልሆን ወይዘሮ አልማዝ ናት በማለት ነገሩን አልማዝ ብቻ እንደጠነሰሰችውና አልማዝ አድርጊ ስላለቻት እያደረገች እንደሆነ ነው ስትናገር የነበረ። ቤዛ በነገራችን ላይ በጣም እልኸኛና ራስ ወዳድ ስለሆነች ራሷ ውጪ ማንንም ሰው አትሰማም። በዛ ላይ ደግሞ ወይዘሮ አልማዝ እኮ ከዛ ቤት ስትወጣ ምን ብላ ነበረ? እኔ ካሌብን በድዬዋለሁ፣ እናም ደግሞ እዚህ ቤት ውስጥ መቆየት አይገባኝም በማለት በቤት በመውጣት እንኳን ካሌብን ልክ ሰው ይገባል ብላ፣ ነገር ግን ምንድን ያለቻት ቤዛን እዚህ ቤት መውጣት የለብሽም፣ እናም ደግሞ ካሌብ የሌላ ሰው እንዲሆን መፍቀድ የለብሽም፣ ዙሮ ዙሮ ካሌብን የራስሽ ማድረግ አለብሽ በማለት ነው መከራትም ሰምተን ነበረ። ታዲያ ወይዘሮ አልማዝ እውነት ለካሌብ ብታስብ ኖሮ ቤዛን ጥላበት ትሄድ ነበር። አንድ ሸው እንግዲህ ይዛ ትሄድ ነበረ ብዬ ነው ማስበው። እሷ ግን ሌላ ተንኮልና ሴራ እንድታሴርላት እና ቤዛ ቤት ውስጥ ሆና እያንዳንዱ ነገር እንድትቆጣጠር ነበረ ጥላት ሄደችው። ነገር ግን ቤዛን ብትሆን በጣም ራስ ወዳድና ከራሷ ውጭ
ማንንም አትሰማም። እናም ደግሞ ይህን ሁሉ ነገር ካደረገች በኋላ በሚያሳዝን ሁኔታ ደሊላ እንዳደረገችውና ደሊላን ከዛ ቤት ካሌብ እንዳስወጣት እንዲሁም ደግሞ በእናቱ እንደማይደራደርና በእናቱ ላይ እንደዚህ አይነት እርምጃ ተወስዶበት ዝም እንደማይልኩ ታውቃለች። እናም ደግሞ ደሊላን ከአንዳንድ ከዛ ቤት ያወጣታል። ከዛ መጨረሻ ግን ካሌብን የካሌብ ሚስት ሁኜ የዚህ ቤት እመቤት ሁኜ እንደገና ደግሞ እናቱንና ኤልሳንም ከዚህ ቤት ጥርግርግ አድርጌ አስወጣቸዋለሁ፣ ወይዘሮ አልማዝን ወደ ቤት መልሳታለሁ ብላ ነበረ እንግዲህ ትልቁ ሀሳቧና ህልሟ የነበረው። ነገር ግን የቤዛ ሀሳብና እቅድ አልተሳካላትም። ዞሮ ዞሮ ወደ ጎዳና ወጣለች ማለት ነው። ጎዳና በመውጣቷ ምን ተሰማችሁ ተወዳጆቼ? የተሰማችሁንም በኮሜንት ሀሳባችሁን አሳውቁኝ። አሁን ላይ ታዲያ ካሌብና ደሊላ ደግሞ ቀለበት በማሰር እንዲሁም ደግሞ ለእናቱ ከዚህ በኋላ ደስታና ሰላምን ሊሰጣት እንደሚችልና እንዲሁም ደግሞ ከደሊላ ጋር ቀጣይም ሊሞሸሩ እንደሆነና ወደ ደሊላ ቤተሰቦችም ሽማግሌ መላክም ጀምሯል ማለት ነው ካሌብ። በመጨረሻ እንግዲህ ሁለቱ ሊጋቡ ስለሆነ በጣም ነው ደስ ያለኝ። አሁን ላይ ደግሞ እንግዲህ ቤዛ ዶክተሩ ገንዘብ እንድታመጭ ፈልጋለሁ ካልሆነ ግን አጋልጥሻለሁ እያለ ነው የሚገኘው። ነገር ግን ካሌብ መጀመሪያውኑንም አላመናትም ነበረ። እንግዲህ ወረቀቱን እንዳስቀየረችውና እንዲሁም ደግሞ ዶክተሩ የሆነ ነገር ለማሸሸትና ለመደበቅ እንደፈለገ ገብቶት ነበረ። ነገር ግን ካሌብ ያልገባው ነገር ምንድን ነው መድኃኒቱ ሙሉ በሙሉ እንደተቀየረ አያውቅም ነበረ። ማለት ቤዛ እስከዚህ ደረጃ ትራመዳለች ትሄዳለች ብሎ አንድም ቀን አስቦ አያውቅም። የሰው ልጅ እንዴት በዚህ ደረጃ አሁንና ክፉ ይሆናል? ለሰውም ደግሞ በእናት ላይ እናት ያለው ሰው እንዴት በእናት ሊጨክን ይችላል? ይሄ ትልቅ አረመኔነት ነው ብዬ ነው ማስበው። እውነት ቤዛ እዛ ቤት መውጣት ብቻ ሳይሆን ለህግ ቀርባ እያንዳንዱን የሰራችውን ክፋትና ተንኮሏን ዋጋዋን ማግኘት ነበረባት። ታዲያ በዚህ ጉዳይ ላይ ኤልሳና ካሌብም እንከሳታለን፣ እስር ቤትም መግባት አለባት ባሉ ሰዓት ታዲያ ወይዘሮ ጽጌረዳ መግባት የለባትም። የሰው ልጅ ክፋቱና ተንኮሉን በዝምታና እንዲሁም ደግሞ ባደረገው በእያንዳንዱ ነገር የህሊና ጸጸት እንዲሰማው ለገዛ ፍቃዱ መተው እንጂ እኛ ደግሞ በገዛ እጃችን እንደዚህ ቅጣቷን እንድታገኝ ካደረግናት በቅጣቷ መታረምና እንዲሁም ደግሞ ስህተቷን ልታርም ወይም ደግሞ አይምሮ ጸጸት ሊገጥማት አይችልም ነው እያለች አለችው። እውነት ለመናገር የሰው ልጅ በገዛ በሰራው ነገር መጨረሻ ላይ ራሱ ጥፋቱን አምኖ እስካልተጸጸተ ድረስ የፈለገ ዋጋ ቢከፍል ምንም ነው የማይመስለው። ምክንያቱም እኔ ትክክል ነኝ ብሎ ስለሚያስብ ማለት ነው። አንዳንዴ መሀይም ሰዎች እንዲያው በጣም ደፋርና አጉል የራስ መተማመን የተሞሉ ስለሆኑ ልክ እንደ ቤዛ ምንም ቢያደርጉ ልክ ነኝ ትክክል ነኝ በቃ ማንንም አልሰማም ብለው ነው የሚያስቡት። ነገር ግን በመጨረሻ ቤዛ የጎዳና ህይወቷን አሁን ላይ እንግዲህ እየተለማመደች ነው የምትገኘው። ቤዛ ጎዳና በመውጣቷ ምን ተሰማችሁ ተወዳጆች? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።